من مصادر العقيدة الصحيحة تككلنيا የሆነው እምነት ከየት ነው የሚመነጨው መሰረቱ ምንድነው ወደሚባለው ነጥብ ስንመጣ ደግሞ በጣም ደስ የሚሉ ነጥቦች ሲያነሱ ነበር እነ ሼክ ኑረዲን እነ ሼክ ኢብራሂም ሁላቸውም ግን ላስታውስ መፈልገው ደግሞ እዚች ጋር አንድ መጨመር የምትፈልጋት አንዲት ፋኢዳ القرآن والحديث النبوي الصحيح ሁለቱ መሰረታዊ የሆኑ አሳሲ የሆኑ የዓቂዳ ምንጮች ናቸው የእምነት ምንጮች ናቸው ሌሎች ደግሞ ፍሩዕ የሆኑ المصادر الفرعية تبلو የሚጠሩት እንደነ ኢጅማዕ አይነቶቹ عقليا مستقل የሆነ የዓቂዳ ምንጭ ወይም የእምነት ምንጭ ሊሆን አይችልም ولكن اذا كان العقل صريحا سليما فهذا እንደዚህ አይነት عقل ከሆነ ትክክለኛ صحيح የሆነ ምንም ያልተበላሸ በሽታ ያልነካው ያልተበከለ አይነት عقل ከሆነ ትክክለኛውን ዓቂዳ ለማግኘት ወደ ትክክለኛው እምነት ለመድረስ ወሲላ ሊሆነን ይችላል መዳረሻ ሊሆነን ይችላል እዚች ጋር ግን ላነሳት የምፈልጋት ነገር መስደራችን ቁርአንና ሐዲስ ነው ብለን ጸጥ ማለት አግባብ አይመስልኝም ብዙ ጊዜ ማለት ነው ለምን መሰላችሁ لان اهل الباطل يرددون هذا دائما هذا ديدنهم ዓቂዳቸውን ወይም እምነታቸውን በሚገልጹበት ጊዜ ለሰዎች ሲያስተምሩ መረጃቸውን የሚጠቅሱት ቁርአን ሐዲስ ነው ለምሳሌ ሙዕተዚላዎችን ቅድም ያነሳውን ሐሳብ ብናነሳ አላህ Subhanahu Wa Ta'ala يوم القيامه በአይን እንደማይታይ ሲጠቅሱ ወይ ደግሞ ይሄንን እምነታቸውን ለሰዎች ሲያሰርጹ የሚጠቅሱት እኮ የቁርአን አያ ነው قال لن تراني የምትለው የቁርአን አንቀጽ ያችን ነው የሚያመጡት ቁርአን መخلوق ነው የሚሉት ሰዎች ምንድነው የሚጠቅሱልን መረጃ ما ياتيهم من ذكر من ربهم محدث الا استمعوا የሚለውን የአላህን የቁርአን አንቀጽ ጠቅሰው ነው ቁርአን ሙህደት ነው يعني مخلوق ነው خلاص እንደዚህ አይነት ባጢል የሆኑ ወይም ደግሞ ትክክለኛ ያልሆኑ ዓቂዳቸውን ትክክለኛ ያልሆነ እምነትን ወደ ሰዎች የሚያመጡት የቁርአን አንቀጾችንና የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ያጣቀሱ ሊሆን ይችላል ስለዚህ እዚህ ጋር ልንጨምር የሚገባው አንድ ወሳኝ ነጥብ ምንድነው القرآن والسنة على فهم سلف الأمة ይሄንኛው በጣም አስፈላጊ ነጥብ ስለሆነ ሳልጨምረው ማለፍ አልፈለኩም እና ነው ሰለፎቻችን በምን መልኩ ተረዱ እነዚህን የቁርአን አንቀጾች ነብዩ አለይሂ ሰላቱ ወሰለም በመላሳቸው የመሰከሩላቸው ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم او كما قال عليه الصلاه والسلام ስለዚህ በመልእክተኛው አፍ የተመሰከረላቸው ሰዎች ናቸው አይደለም ሱሐቦች እነዛ ሰለፎች እነዚህን የቁርአን አንቀጾችን በተረዱበት መልኩ ከተረዳን በኋላ ነው እምነታችንን ለሰዎች ልናስተላልፍና ልናስተምር የሚገባው